ይህ የምትመለከተው መኪና BYD ታንግ ኤል ፕለጊን ሃይብሪድ የሚባል የ2025 12ኛ ወር ኒረስት ይር ምርት ነው። ሃይብሪድም ፕለጊን ሃይብሪድም ኤሌክትሪክ መኪኖችን ማግኘት ይችላሉ። በጣም ደግሞ ሌክዠሪ የሚባል ወንበሮቹ ኤሌክትሪካል ሲት አሬንጅመንት፣ ሃይ ኳሊቲ ሌዘር ሲት፣ ማሞክ ሂቲንግ አለው፣ ቬንቲሌሽን አለው፣ ማሳጅ ያደርጋል። 30% ዲስካውንት የሚያገኝ ይሆናል ማለት ነው። በሚያምር ኢንቴሪየር ዲዛይን የምናገኝ ይሆናል። እዚህ ጋር ዋየርለስ ቻርጀር፣ እዚህ ጋር ደግሞ ለካፕ ሆልደሮች፣ እዚህ ጋር ደግሞ ለቦክስ ማስቀመጫ የምትሆን ነገር እናገኛለን። እዚህ ጋር ፓርኪንግ ሃዛርድ እና ደግሞ ሞዳችንን የምንቀያየር እንደገናም ደግሞ እዚህ ጋር HEV እና EV ላይ ማድረግና መጠቀም እንችልበት ከዛ AC እናበራበት ነገር አለ። በጣም ዘመናዊና ቅንጡ ነው። ውስጥ ስፋቱ እንደዚህ ሰፋ ያለ ለግሩ ሄድሩም ጋር እናገኛለን ማለት ነው። የባንክ አማራጭ ማንኛውም ሰው በባንክም ሊሆን ይችላል፣ ማይክሮ ፋይናንሶችንም ሊሆን ይችላል። ጨርሶ ከመጣ መኪኖችን መግዛት ይችላል። ከተቀመጠለት ሜትር በላይ ስትጠጋ ራሱ ባይ ዲፎልት በራሱ ይዞብክ መኪናውን ያቆምብሃል። ከ13 ካሜራ በላይ ዙሪያውን የምናገኝለት ይሆናል። ሰላም ጤና ይስጥልን። የተወዳችሁና የተከበራችሁ ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ሚዲያችን እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ሌሎች ጠቃሚ መረጃዎችን እናንተ በማቅረብ ይታወቃል። ለዚህ ሳምንት እንግዲህ እነዚህን የምታያቸውን ተሽከርካሪዎች ለመቃኘት ወደናል። እነዚህ ተሽከርካሪዎችም ለመቃኘት በመስቀል ፍላወር ተገኝተናል። እንደምታዩት በጣም የተለያየ የኤሌክትሪክና ሃይብሪድ መኪናዎችን በተለያየ አይነት ይዘው የቀረበ ቤት ነው። እዚህ ቤት ውስጥ እንግዲህ ያሉት መኪናዎች ምን አይነት ናቸው? ዋጋቸውስ ምን ይመስላል? የባንክ አማራጭ አላቸው ወይ የሚለውን ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራማችንን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ወደ እናንተ የሚያደርሰው ሚዲያ ቤተሰብ ሁኑ። እኛንም አበረታቱን እንላለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ። እንዴት ነሽ? እግዚአብሔር ይመስገን። እንግዲህ በሚዲያችን ለቤተሰቦቻችን የተለያዩ ጠቃሚ የምንላቸውን መረጃዎች በመቃኘት እንታወቃለን። በዚህ ሳምንት ደግሞ እናንተ ጋር መተናል። ራስሽን ከማስተዋወቅ ጀመረሽ ድርጅታችሁ ማን ነው የሚለውን ብትነግሪኝ። ስሜ ጽዮን ይባላል። የድርጅታችን ስም ደግሞ የአሚካር ኢምፖርተር ይባላል። በተጨማሪም ደግሞ የአኪያ ፓወርቴክ ትሬኒንግ ሴንተር እና ሰርቪስ ሴንተር የሚባል የአሚካርስ ኩባንያ አለ። እዛ ድርጅት ነው የመጣው ማለት ነው። በጣም ጥሩ። ስለዚህ አሁን የአሚካርስ ምን አይነት መኪናዎችን ነው የሚይዘው የሚለውን ብትነግሪኝ። እሺ፣ የአሚካርስ በርካታ የኤሌክትሪክና ሃይብሪድ መኪኖችን በመያዝ ይታወቃል። የተለያዩ ብራንዶችን ማለት ነው። የBYD ብራንድ፣ የቶዮታ ብራንድ እንዲሁም ደግሞ ቻንገን፣ ሆንዳ በጣም ብዙ የኤሌክትሪክ መኪኖችን ይዛል። በተለይ ደግሞ በጣም የBYD ብራንዶችን በተለያየ አይነት አማራጭ ይዛል ማለት ነው። በጣም ጥሩ። እዚህ ጋር የምናያት BYD ምን አይነት BYD ነች? ይህ የምትመለከተው መኪና BYD ታንግ ኤል ፕለጊን ሃይብሪድ የሚባል የ2025 12ኛ ወር ኒረስት ይር ምርት ነው ማለት ነው። ይህ መኪና በፉል ኤሌክትሪኩ 200 በነዳጁ ደግሞ 1200 በድምሩ 1400 ኪሎ ሜትር መሄድ የሚያስችል BYD ምርት ነው ማለት ነው። ይህ መኪና እንደምትመለከተው ግራውንድ ክሊራንሱ በጣም ከፍ ያለ እንደገናም ደግሞ 7 ሲተር ነው። ለቤተሰብ ፋሚሊ ካር የሚባል መኪና ነው። እንደገና ደግሞ ከኋላም ደግሞ ለዚህ አነስ ያለች የእቃ መጫኛ አለ። የኋላ ወንበሮቹ እንደዚህ አጥፈ እቃ መጫኛ ማድረግ ትችላለህ። ካስፈለገ ደግሞ እነዚህን ቀና አድርገህ 7 ሰው መጫን የሚችል በጣም ምርጥ መኪና ነው ማለት ነው። በጣም ጥሩ። እንግዲህ ሃይብሪድ እንደመሆኑ ያው ነዳጅ የሚጠቀም መኪና ስለሆነ የፊውል ታንኩ ምን ያህል ነው የሚይዝለት? ይህ መኪና 62 ሊትር ፊውል ታንከር የተገጠመለት ነው። ያ ማለት በ62 ሊትር ወደ 1300 ኪሎ ሜትር ማለት 19 እና 19 በላይ ኪሎ ሜትር በሊትር መጓዝ ይችላል ማለት ነው። በጣም ጥሩ። ምናልባት በልዩነት የምትጠቅሺው ነገር ይኖራል እዚህ መኪና ላይ? ያው ይሄ መኪና ልንጠቅሰው የምንችለው የ7 መቀመጫ መኖሩ ለፋሚሊ ፐርፐዝ የሚፈልጉ ሰዎች ካሉና በጣም ደግሞ ሌክዠሪ የሚባል ውስጥ ላይ ወንበሮቹ ኤሌክትሪካል ሲት አሬንጅመንት፣ ሃይ ኳሊቲ ሌዘር ሲት፣ ማሞክ ሂቲንግ አለው፣ ቬንቲሌሽን አለው፣ እንደገናም ደግሞ ማሳጅ ያደርጋል። እነዚህ ፊቸሮች ጨምረውበት የመጣ መኪና ነው። እንደምትባየው ደግሞ ግራውንድ ክሊራንሱ ከፍ ያለ ስለሆነ ለትሪፕም የሚሆን መኪና ነው ማለት ነው። በጣም ጥሩ። ቅድም እንዳልኩ ውስጡን ለማየት ያክል በሚያምር ኢንቴሪየር ዲዛይን የምናገኘው ይሆናል። እዚህ ጋር ዋየርለስ ቻርጀር፣ እዚህ ጋር ደግሞ ለካፕ ሆልደሮች፣ እዚህ ጋር ደግሞ
ለቦክስ ማስቀመጫ የምትሆን ነገር እናገኛለን ማለት ነው። ከዛ በተጨማሪ እዚህ ጋር ፓርኪንግ ሃዛርድ እና ደግሞ ሞዳችንን የምንቀያየርበት እንደገናም ደግሞ እዚህ ጋር HEV እና EV ላይ ማድረግ እና መጠቀም እንችልበት ከዛ AC እናበራበት ነገር አለ። በተጨማሪም ደግሞ እንዳየው ፓኖራሚክ ሰንሩፍ ነው። ውስጡ ደግሞ በክሬም ከለር ሃይ ኳሊቲ ሌዘር ሲት ወንበሮች እናገኛቸዋለን። በተጨማሪም ያሞቃል፣ ያቀዘቅዛል፣ ማሳጅ ያደርጋል ማለት ነው ወንበሮቹ። ስለዚህ በጣም ዘመናዊና ቅንጡ ነው። ውስጡ ስፋቱ እንደዚህ ሰፋ ያለ ሌግሩም ጋር እናገኛለን ማለት ነው። በጣም ጥሩ። ምናልባት ከሴፍቲ አንፃር ሌክዠሪ ሲባል እንግዲህ ሴፍቲን አፕግሬድ ያደርጋል። ከሴፍቲ አንፃር እዚህ መኪና ላይ የምትጠቅሽልን ነገር ምንድን ነው? ያ ባይዘይ የኢቪ መኪኖች አብዛኞቹ እንደምትመለከተው በጣም ሴፍቲ ፕሮቶኮላቸው በጣም ሃይ ነውና ኢቭን ኢንቴሪየር ላይ ራሱ በጣም ከ10 ያላነሰ ኤርባግ ነው የምታገኘው። ኤክስተርናሊ ደግሞ ድራይቪንግ አሲስታንስ ካሜራዎች አሉት እና እንዲሁም ደግሞ ተጨማሪ ሴንሰሮች አሉትና በጣም ድራይቨሩን ፕሮቴክት ያደርጋሉ ማለት ነው። ያ ማለት ዙሪያህን ያሉትን የመኪኖች እንትኖች ኢቭን ከተቀመጠለት ሜትር በላይ ስትጠጋ ራሱ ባይ ዲፎልት በራሱ ይዞብክ መኪናውን ያቆምብሃል እና የዛኔ አንተ እንድትጠነቀቅ ሜቢ በእንቅልፍ ወይ ደግሞ በድካም ስሜት ውስጥ ሆነ እየነዳህ እንኳን ቢሆን የዛን ጊዜ የምትነቃበትን አለርት ያደርግልሃልና በጣም ድራይቨሩን አሲስት የሚያደርግ አሲስታንሶች ከ13 ካሜራ በላይ ዙሪያውን የምናገኝለት ይሆናል ማለት ነው። በጣም ጥሩ። ላይክ አሁን ሴንስ የሚያደርገው እንደዚህ ፓርኪንግ ኤሪያ ላይ ነው ወይስ ዲስኮምፎርት የሚያደርጉ ሪስክ ውስጥ የሚከቱ አንዳንድ ገደል አይነት ቦታዎች ላይ ምን ያህል ነው ሴፍ የሚያደርገን? ፕሮቴክሽኑን ብናወራበት ያው እንግዲህ ከፕሮቴክሽን አንፃር ሴንስ ያደርግና ያለውን ኮንዲሽን ስንል በፓርኪንግ ብቻ ሳይሆን በምትነዳበትም ሰዓት ላይ በትሪፕ ላይ ያለክ እነዚህ ካሜራዎቹ ሴንስ ያዩ ሴንስ ያደርጋሉ። ምን አለ ሰው ገባብህ፣ መኪና ገባብህ፣ ምን ያህል ሜትር ነው ከእንትን ያለ ርቀት፣ ስፒድ በጣም ሃይ ስፒድ እየነዳ ነው ቀንስ ሊል ይችላል። ወይ ደግሞ የድካም ስሜት ከታየብህ እንድትነቃቃ የሚያደርግ ሜሴጆችን እዚህ ጋር እየሰጠ አለርት ያደርጋል፣ ጋይድ ያደርጋል ማለት ነው። ኦኬ በጣም ጥሩ፣ በጣም ደስ ይላል። እሺ ሌላስ ምንድነው መጥቀስ የሚኖርብን? እዚህ ጋር እንደምታየው የኤሌክትሪክ መኪኖች ላይ ብዙም ኮተት አይበዛባቸውም እና ኢቭን ማርሻቸውን ራሱ የምታገኘው እዚህ ጋር መሪ ማርሽ ነውና በጣም ቀላልና ግልጽ በሆነ መልኩ ነው የምታገኛቸው ማለት ነው። በጣም ጥሩ። ብዙ የሚባለውን የመኪናውን ፓርት ለመግለጽ ሞክረናል። ምናልባትም ሳይጠቀስ ማለፍ የለበትም የምትዩ ነገር ካለ ትይናለሽ፣ ካልበለዚያ ወደ ዋጋው መሄድ እንችላለን። እሺ ለከስተመሮች ልል የምችለው ነገር ምንድነው እኛ ጋር መተው መኪኖችን ሲገዙ የሚያገኟቸው አፍተር ሴልስ እና ቢፎር ሴልስ አድቫንቴጆች አሉ። ቢፎር ሴልስ የሚያገኟቸው አድቫንቴጆች ምንድናቸው? እነዚህ መኪኖችን እኛ ጋር ሲመጡ ኢንስፔክሽን ተሰርቶላቸው ያሉበት ሄልዝ ስታተስ እያንዳንዱ ቦዲያቸው ፓርት ላይ ኤክስተርናል ኢንተርናል ፓርት ላይ ያሉ ፕሮብሌሞች ካሉ ቴስት ተደርገው ይቀመጡላቸዋል። ሪፖርት አላቸው። በተጨማሪም ደግሞ በራሳቸው ባለሙያ ማስፈተሽ ከፈለጉ እሱም አማራጭ እንዳለ ነው። ከዛ ባለፈ ደግሞ ከአፍተር ሴልስ ደግሞ ይሄ መኪና ከገዙ በኋላ ቻርጅ ኢንፍራስትራክቸሩን ኢንስቶል የሚያደርገው ከራሳችን ባለሙያ በነፃ ነው የምንሰጣቸው። እንደገናም ደግሞ አፍተር ሴልስ ደግሞ ምንድነው የሚያገኙት? ይሄ መኪና ከገዙ በኋላ በየ10 ሺህ ሰርቪሱ እንዲሁም ደግሞ ሪፔር የሚያስፈልገው ሜንቴናንስ ኬዝ ቢያጋጥማቸው እኛ ጋር ሲመጡ በ30% ዲስካውንት የሚስተናገዱ ይሆናል ማለት ነው። ከስፔር ፓርትን በተጨማሪ እንዲሁ 30% ዲስካውንት የሚያገኝ ይሆናል ማለት ነው። በጣም ጥሩ። ስለዚህ ስፔር ፓርቱንም በራሳችሁ ታቀርባላችሁ፣ ሰርቪስ ታደርጋላችሁ። ያው አፍተር ሴልስ ሙሉ ሰርቪስ አለ ማለት ነው። ያ እኛ ጋር ፉል ሰርቪስ ነው የሚያገኙት ማለት ነው። ከመኪና ከገዙበት ቀን ጀምሮ ለመኪናው ለሚደረገው እያንዳንዱ ነገር ማለት ነው። ባይዘይ በዚህም ተጨማሪ ደግሞ እንደሆነ ታውቃለህ ከስተመሮቻችን የመኪና ሲገዙ የአዌርነስ ትሬኒንግ እንሰጣቸዋለን እዚሁ ማለት ነው በባለሙያ። እዚህ ላይ የምታያቸው በጣም መልቲ ፋንክሽናል ፐርፐዝ የሆኑ በተኖች አሉ። እነዚህ በተኖች ምንድነው ፋንክሽናሊቲያቸው የሚለውን ስለዚህ ኤሌክትሪክ መኪና ስለ አነዳዱ እንደገና ደግሞ መጠንቀቅ ያሉባቸው ነገሮችን ምን ማድረግ አለባቸው የለባቸውም ኢቭን ስለ ቻርጂንግ ሀቢታቸው ጭምር ጋይድ ተደርገው ተነግሯቸው አዌር ተደርገው ነው ይሄን መኪና የሚወስዱት ማለት ነው። ኦኬ በጣም ጥሩ። በጣም ደስ የሚል መረጃ ነው። በምን ያህል ብር ነው ይሄን መኪና? ይሄ መኪና እኛ ጋር በ13.7 ያገኙታል። 13 ሚሊዮን 700 ሺህ ብር። ኦኬ የባንክ አማራጭ ይኖረዋል? ያከፋፈል ምናልባት ሌሎች አማራጮች አሉ? በእኛ በኩል የሚመቻቸው የባንክ ኦፕሽን የለም። ነገር ግን ከስተመሩ ራሱ ከባንኩ ጋር ጨርሶ ከመጣና በካሽ የሚሆን ይችላል ማለት ነው። ኦኬ ስለዚህ ራሱ አመቻችቶ ከመጣ ኖርማል ጨርሳላችሁ? በትክክል። ኦኬ
እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ሙሉ የሚባል መረጃ ወደ እናንተ ለማቅረብ ሞክረናል። ምናልባትም እኛ ያልጠየቅነው ያልቃኘነው መረጃ ካለ በመናስቀምጠው ስልክ ቁጥር በመደወል ሙሉ መረጃ ማግኘት ትችላላችሁ እያለን ፕሮግራማችንን በዚሁ አጠቃለለን። ይህም ፕሮግራም ወደ እናንተ በማድረስ እኔ መስቀሌ ጎበና ካሜራማናችን አብሮን ነበረ። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን። እንዲህ አይነት ጠቃሚ መረጃ ወደ እናንተ እንዲደርስ ቻናላችንን ሰብስክራይብ ማድረግ አይረሳ። እናመሰግናለን።